በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክፍል 3 ደመነ ክረምት ደሴያት። በውሃ የተከበበ የብስ መሬት ደሴት ይባላል። ደሴያት ደግሞ ብዙ ቁጥርና አመላካች ነው። በዚህ ወቅት ስለ ደሴቶች ይናገራል። ምክንያቱም በዝናብ አማካኝነት በሚጨምረው የውሃ መጠን በድርቅ ብዛት የተጎዱ በደሴቶች የሚኖሩ ሰዎች ብቻ ሳይሆኑ እንስሳትም አዕዋፍም በሚበቅለው እህልና በሚያገኙት ምግብ የሚደሰቱበት ጊዜ በመሆኑ ነው። ደሴቶች በውሃ የተከበቡ መሬት እንደመሆናቸው በዚህ ወቅት በልምላሜ ያጌጣሉ ቢባልም ዳሩ ግን በማዕበልና በሞገድ መቸገራቸው አይቀርም። ይህም የቤተ ክርስቲያን የምዕመናን ሕይወትና የዓለም ምሳሌ ነው። ደሴቶች በውሃ መከበባቸው ቤተ ክርስቲያን የምዕመናን ሕይወት በክርስቶስ ደም የተመሰረተች በቃለ እግዚአብሔር የታነጸች ለመሆኗ፣ ደሴቶች በማዕበልና በሞገድ እንደመናወጣቸው ደግሞ በዓለም ውስጥ የሚከሰቱ ረሃብ፣ ጥላቻ፣ ጦርነት ወዘተ የመሳሰሉ ችግሮች በተለይ ሰይጣን የሚያመጣው ልዩ ልዩ ህብረ ኃጢአት የቤተ ክርስቲያን የምዕመናንና ህሉና የሚፈታተኑ መሆናቸውን ይጠይቃል። ዓለም ሞገድ የበዛባት የውሃ ክፍል ናት። የክርስትና ሕይወት ደግሞ በውሃ የተከበበች መሬት። በውሃ የተከበበ መሬት ሞገድ፣ ማዕበልና ስጥመት እንደሚያጋጥመው ሁሉ የክርስትና ሕይወትን በምድር ላይ ልዩ ልዩ መከራ፣ ፈተና ሊያጋጥመው ይችላልና ሃይማኖታችንንና ቤተ ክርስቲያናችንን ከልዩ ልዩ ፈተና ይጠብቅልን ዘንድ ሁላችንም በፍጹም ሃይማኖት ሆነን እንደ ቅዱሳን ሐዋርያት ከስጥመት አድነን እያልን እግዚአብሔርን በጸሎት መጠየቅ ይኖርብናል። እርሱ በባህር፣ በሞገድ፣ በማዕበልና በነፋስ የሚመሰሉ የዓለምን ውጣ ውረድ መከራ መገሰጽ ሁከቱንም ጸጥ ማድረግ የሚቻለው አምላክ ነውና ማቴዎስ ምዕራፍ 10 ላይ አይነ ኩሉ በግዕዝ ቋንቋ የሁሉም አይን ማለት ነው። ይህም ፍጥረታት ሁሉ ወደ ፈጣሪያቸው ወደ እግዚአብሔር በማንጋጠጥ የዕለት ጉርስ የዓመት ልብስ እንዳይከለክላቸው እንደሚያጸኑትና ዘወትር የእርሱን መግቦት ተስፋ በማድረግ እንደሚኖሩ ያስረዳል። ይህ ወቅትም ያለፈው እህል ያለቀበት የተዘራውም ያላፈራበት ገና የተክል ጊዜ በመሆኑ ፍጥረታት በሙሉ የፍሬውን ጊዜ በተስፋ የሚጠባበቁበት ስለሆነ አይነ ኩሉ ተብሏል። ስለዚህም ነው ቅዱስ ዳዊት አይነ ኩሉ ነፍስ ሲሴፎ ኪያከ አንተ ትሁቦሙ ሲሳዮሙ በጊዜሁ ትሰፍህ የማነከ ወታጸግብ ለኩሉ እንስሳ ዘበስርዓትከ ሲል የዘመረው መዝሙር 164። ይኸውም የሰው ሁሉ አይን የተባለው ሰውነት ነው። እግዚአብሔርን ተስፋ አድርጎ እንደሚኖር እርሱም በዘር ጊዜ ዘሩን፣ በመከር ጊዜ መከሩን፣ በበልግ ጊዜ በልጉን እያዘጋጀ በየጊዜው ምግባቸውን እንደሚሰጣቸው እንደዚሁም እግዚአብሔር ለሰው ልጅ ብቻ ሳይሆን በሰው እጅ በሰፊው እጅ በማያልቅ ቸርነቱ በስርዓቱ ጸንተው ለሚኖሩ ለእንስሳት ጭምር ምግባቸውን እየሰጠ ደስ እንደሚያሰኛቸው የሚያስረዳ ነው። ትርጓሜ መዝሙረ ዳዊት። ቤተ ክርስቲያናችን መተርጉማ እንደሚያትቱት ከሰው ልጅ በቀር ከእግዚአብሔር ስርዓት የወጣ እንስሳ የለም። ማለትም ሰው እንጂ እንስሳት ሕገ እግዚአብሔርን አልተላለፉም። ነገር ግን የሰው ልጅ አምላክነትን ተመኝቶ አትብላ የተባለውን እጽ በመብላት ሕጉን ትእዛዙን ተላልፏል። እግዚአብሔርም ይቅር ባይ አምላክ ነውና የሰው ልጅ አዳምን ንስሐ ተመልክቶ ኃጢአቱን ይቅር ብሎ ሞቱን በሞት ሽሮ አድኖታል። እናም እግዚአብሔር በፍጡራኑ የማይጨክን የለመኑትን የማይነሳ የነገሩትንም የማይረሳ አምላክ መሆኑን በማስተዋልና ቸርነቱን ተስፋ በማድረግ በምድር በረከቱን እንዲሰጠን ቅዱስ ሥጋውን በመብላት ክቡር ደሙን ለመጠጣት እንዲያበቃን በሰማይም ለዘላለማዊ መንግስቱ እንዲያወርሰን በንጹህ ልብ ሆነን ዘወትር ልንማጸነው ይገባናል። አንተን ተስፋ የሚያደርጉ አያፍሩም ተብሎ እንደተጻፈ መዝሙረኛው ዳዊት መዝሙር 24። እግዚአብሔርን ተስፋ በማድረግ አያሳፍረንምና ደግሞም በሰው ከመታመን ይልቅ በእግዚአብሔር መታመን ይበልጣልና። ዘመነ ክረምት ክፍለ ጊዜ የጓለ ቋት ደሴያትና አይነ ኩሉ እንደሚባል ይኸውም የሰው ልጅ ጨምሮ የሰማይ አዕዋፍ የምድር አራዊትና እንስሳ ሳይቀሩ እግዚአብሔርን ተስፋ አድርገው በደስታ መኖራቸውን በተጨማሪም በዝናብ አማካኝነት በዙሪያቸው ያለውን የውሃ መጠን ከፍ ሲልላቸው ደሴቶች ሁሉ በልምላሜ ማሸብረቃቸው የሚነገርበት ክፍለ ክረምት እንደሆነ በማስታወስ ከሕይወታችን ጋር የሚጣጣም ትምህርትና አቅርበን ነበር። በዛሬው ዝግጅታችን ደግሞ ቀጣዩን ክፍል ይዘን ቀርበናል። ከዚያ በፊት ግን ባለፈው በጠቀስናቸው ትምህርቶች መካከል ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ እንዳለ ሉቃስ 12 የኃይለ ቃል እንደ እንስሳ ሳትሰሩ እግዚአብሔር ምግብ እንዲሰጣችሁ ለምኑት ማለት ነውን?
የሚል ጥያቄ ሊያስነሳ ስለሚችል በመጠኑ ክለሳ አድርገንበት እንለፍ። ኃይለ ቃሉን ለማብራራት ያህል የሰው ልጆች ከእንስሳት ከምንለይባቸው ባህሪያቶች አንደኛው ሰርተን መብላት መቻላችን ነው። ቅዱሳት መጻሕፍትም የታታሪነትንና የሰርቶ ማደርን ጥቅም እንጂ ሳይሰሩ ተቀምጦ መብላትን አላስተማሩንም። በብዙ የመጽሐፍ ቅዱስ ክፍሎች የሰው ልጅ እጁ ከስራ መለየት እንደማይገባው ተጠቅሷል። ለምሳሌም ጥቂቶችን እንመልከት። በኦሪት ዘፍጥረት እንደተጻፈው አባታችን አዳም ከሳተ በኋላ በምድር ጥሩ ግሮ እንዲኖር ተፈርዶበታል። ይህንንም የምድርንም ቡቃያ ትበላለህ፣ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራ ትበላለህ ከሚለው ኃይለ ቃል መረዳት እንችላለን። ዘፍጥረት 3:18 ላይ በተመሳሳይ መልኩ እግዚአብሔር አምላክ አዳምን ከኤደን ገነት ያስወጣው የተገኘባትን መሬት ያርስ ዘንድ ነው። ዘፍጥረት 3 ላይ ይህም የሰው ልጅ ሰርቶ አዳሪ ፍጥረት መሆኑን የሚያመላክት ነው። ጠቢቡ ሰለሞንም አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅን ታጥፋለህ። እንግዲህ ድህነትህን ወደ ወንበዴ ችግርህም ሰይፍ እንደታጠቀ ሰው ይመጣብሃል በማለት ሰው ሰነፍ ከሆነ ካልሰራ ክፉ ድህነት እንደሚመጣበት ተናግሯል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 9 ላይ ቅዱስ ጳውሎስ ደግሞ ከእናንተ ሊሰራ የማይወድ አይብላ በማለት ስራ የማይወድ ሰው ምግብ መሻት እንደሌለበት አስረድቷል። ሁለተኛ ተሰሎንቄ ምዕራፍ 3 ላይ ታዲያ መጽሐፍ ቅዱስን ስንፍናን የሚያወግዝ ስራን የሚያበረታታ ሆኖ ሳለ ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለነፍሳችሁ በምትበሉት ወይስ ለሰውነታችሁ በምትለብሱት አትጨነቁ ሲል ያስተማረው? ለሚለው የሰው ልጅ ሰራተኛ ፍጥረት ቢሆንም ዝናብ አልጥልለት ሲል የዘራበት መሬት ሳይበቅል ሲቀር የወር ደመወዙ ሲዘገይ እህል የሚሸምትበትን ገንዘብ ሲያጣ ወዘተ በመሳሰሉት ፈተናዎች ውስጥ በሆነ ጊዜ ምን ልንበላ ልጠጣ ነው? ልጆቼ እንዴት ሊሆኑብኝ ነው? ዛሬ እንዴት ላልፍ ነው? በሚሉትና በመሳሰሉት ጭንቀት፣ ተስፋ መቁረጥ ስሜቶች ሲያያይዝ የዕለት ጉርሱን የዓመት ልብሱን ይሰጠው ዘንድ የጠፋውን ዝናብ ማምጣት፣ የደረቀውን ዘር ማለምለም፣ ባዶ ሆነው ቤት መሙላት የሚቻለው እግዚአብሔርን በእምነት ሆኖ በጸሎት ይጠይቀው ለማለት ነው። ሲጠቃለል የሰው ልጅ ይርበኛል፣ ይጠማኛል ማለቱን ትቶ በእግዚአብሔር አምሳል መፈጠሩን በማሰብ አቅሙ በሚችለው ሁሉ እንዲሰራ፣ የጎደለውን እንዲሟላት ደግሞ ጸሎቱን ወደ ፈጣሪው እንዲያቀርብ ሲያስረዳ ጌታችን ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ ብሏል። ስላለፈው ትምህርት ይህንን ያህል ከገለጽን ወደ ዛሬው ዝግጅታችን እናለፍ። በሊቃውንተ ቤተክርስቲያን አስተምሮ ከነሐሴ 25 እስከ መስከረም 1 ቀን ከአብርሃም እስከ ዮሐንስ ድረስ ያለው ክፍለ ክረምት ጎህ፣ ነግህ፣ ጽባህ፣ ብርሃን፣ መዓልት ይባላል። በዚህ ክፍለ ክረምት ውስጥ ባሉት ቀናት ቅድስት ቤተክርስቲያናችን እነዚህን ፍጥረታት የሚመለከቱ የቅዱሳት መጻሕፍት ክፍሎች ይናገራሉ፣ ይተረጉማሉ፣ ይመሰጥራሉ። ጎህ፣ ነግህና ጽባህ ንጋት፣ ማለዳ፣ ሌሊት፣ ወደ ቀን፣ ጨለማ ወደ ብርሃን የሚሸጋገርበት ክፍለ ጊዜ የሚል ትርጉም አላቸው። ብርሃን ደግሞ የጨለማ ተቃራኒ የፀሐይ ብርሃን የሚታይበት ክፍለ ዕለት ሲሆን ዕለት ማለት በአንዱ በኩል የፀሐይ ብርሃን የሚታይበት ጊዜን፣ በሌላ በኩል ደግሞ ከእሁድ እስከ ሰኞ ያሉትን እንደዚሁም ከ1 እስከ 30 የሚገኙ ዕለታትንም ያመለክታል። ዘፍጥረት ምዕራፍ 1 ላይ በአጠቃላይ ጎህ፣ ነግህ፣ ጽባህ፣ ብርሃን፣ መዓልት ሁሉም የግዕዝ ቃላት ሲሆኑ ተመሳሳይ ትርጉምና ጠባይ ያላቸው ፍጥረታት ናቸው። ስለ ንጋትና ብርሃን ለመናገር በመጀመሪያ ስለ ፀሐይና ጨረቃ ከዋክብት አፈጣጠር ማስታወስ ያስፈልጋል። ይኸውም እግዚአብሔር አምላክ በዕለተ ረቡዕ በመጀመሪያው ሰዓት ሌሊት ለይኩን ብርሃን ብርሃን ይሁን ባለ ጊዜ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል። የፀሐይ ተፈጥሯ ከእሳትና ከነፋስ ሲሆን ጨረቃንና ከዋክብትን ደግሞ ከነፋስ ከውሃ አርግቶ ፈጥሯቸዋል። ሲፈጥራቸውም ከሁሉ ፀሐይ ከከዋክብት ደግሞ ጨረቃን አስበልጦ ፈጥሯቸዋል። የፈጠራቸው እጠቀምባቸዋለሁ ብሎ ሳይሆን ለሰው ልጅና ለዚህ ዓለም የሚገኙ ፍጥረታት እንደሚያበሩ ነው። እነዚህ የብርሃን ምንጮች ልዩ ልዩ ምሳሌያት አሏቸው። ጻድቃን ሁልጊዜ በምግባር በሃይማኖት ሙሉአን መሆናቸው፣ ፀሐይ ኃጥአን ደግሞ አንድ ጊዜ ሙሉ ሌላ ጊዜ ጎደሎ እየሆኑ ይኖራሉና በጨረቃ ይመሰላሉ። አካሄዱ በሰማይና በምድር መካከል መሆኑን ምእመናን ጻድቃን በተፈጥሯቸው ምድራውያን ሆነው ሳሉ ሰማያውያን መንግስት የመውረሳቸው ምሳሌ ነው። ሰሌዳቸው ከነፋስ ከእሳትና ከውሃ መሆን የመምህራን መንፈሳዊ ቁጣ ምሳሌ ነው። አንድም እሳት የመለኮት ውሃ፣ የትስብእት ነፋስ የመንፈስ ቅዱስ ምሳሌ ነው። ስነ ፍጥረት አንድምታ ትርጓሜ። በሌላ ሚስጥር ስንመለከተው ጎህ፣ ነግህ፣ ጽባህ፣ ብርሃን፣ መዓልት ይህም ሁሉን በአጠቃላይ በብርሃን ምንጭነት ወይም በብርሃን ብንሰይማቸው ብርሃን እግዚአብሔር ነው። እርሱ በጨለማ ዓለም በጨለማ ሕይወታችን በጨለማው ኑሯችን የሕይወትን ወጋገን ንጋት ቀን የሚያወጣ አምላክ ነውና ዮሐንስ ምዕራፍ 1 ላይ
ስለዚህ እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው በማለት በብርሃን በተባለ በእግዚአብሔር መታመን ያስፈልጋል። መዝሙር 86 ላይ ዳግመኛም የእግዚአብሔር ሕግ ብርሃን ይባላል። ብርሃን ጨለማን እንደሚያስወግድ ሁሉ እግዚአብሔር ሕግም ከኃጢአት ባርነት ከሲኦል እሳት ያድነናልና። ሕግ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ ቅዱስ ዳዊት መዝሙር 118። እንደዚሁም ብርሃን ክርስቲያናዊ ምግባርን ያመለክታል። ብርሃን ለራሱ በርቶ ለሌሎች እንደሚያበራ ክርስቲያናዊ ምግባርም ከራስ ተርፎ ለሰዎች ሁሉ ደምቆ ይታያልና ዮሐንስ ምዕራፍ 12 ላይ እኛም ብርሃን ሳልላችሁ በብርሃን ተመላለሱ ተብሎ እንደተጻፈው የጽድቅ ስራ የማይገኝበትን ጊዜ የጨለማ ዘመን ከመምጣቱ በፊት የጽድቅ ስራ መስራት እንደምንችልበትን ጊዜ ሁሉ በመልካም ምግባር ጸንተን እንኑር። ደግሞም መልካም ግብር ያላቸው ምእመናን ብርሃን ተብለው ይጠራሉ። ብርሃን በግልጽ ለሰው ሁሉ እንደሚታይና እንደሚያበራ መልካም ምግባር ያላቸው ምእመናንን በጽድቅ ስራቸው ለብዙዎች አርአያ ምሳሌ ይሆናሉና እናንተም የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም እንዳለ ጌታችን በወንጌል ማቴዎስ ላይ። እንግዲህ ሁላችንም በጨለማ ከሚመስለው ኃጢአት ወጥተን ወደ ጽድቅ ሕይወት እንመለስ። እኛም በርተን ሌሎች ብርሃን እንሁን። አምላካችን በኃጢአት ተለይተን ንስሐ ገብተን እንደ ጻድቃኑ የዓለም ብርሃን ለመባል የበቃን ያድርገን። በአጠቃላይ ይህ ወቅት ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንደሚባለው ክረምቱ እየቀለለ ዝናሙ እያበራ ማዕበሉም እየቀነሰ ሰማዩ እየጠራ የሚሄድበት የንጋት ወጋገን የብርሃን ጊዜ ነው። ልክ እንደ ዘመኑ እኛ በልባችን የቋጠርነውን ቂም ደመና፣ የአእምሯችን የሳልነውን የክፋት ጨለማ፣ በወገን ላይ ያደረስነውን የዝናብና ማዕበል አድማስ በንስሐ ፀሐይ አስወግደን ወደ ብርሃን ወደ ኢየሱስ ክርስቶስ ወደ ብርሃኑ ሕገ እግዚአብሔር ወደ ብርሃን ምግባረ ሰናይና ወደ ብርሃኑ ክርስትና እንድንመለስ ልዑል እግዚአብሔር በሕይወታችሁ ውስጥ ብርሃን ይሁን ይበለን። እርሱ ብርሃን ይሁን ካለ ኃጢአት ጨለማ ከኛ ላይ ለመሰልጠን የሚችልበት አቅም አያገኝም። ከአራተኛው ክፍለ ክረምት ጎህ፣ ነግህ፣ ጽባህ፣ ብርሃን መዓልት ቀጥሎ የሚገኘው 5 ክፍል ደግሞ መስከረም 1 እስከ 10 ቀን ከዮሐንስ እስከ ዘካርያስ ያለው ጊዜ ሲሆን ይህም ዮሐንስ በመባል ይታወቃል። ይህ ክፍለ ጊዜ አዋጅ ነጋሪው መጥምቀ መለኮት ቅዱስ ዮሐንስ ትምህርት፣ ጥምቀት፣ ምስክርነት፣ አገልግሎት፣ ዜና ሕይወት፣ ክቡር፣ ቅድስና፣ ገድልና ዕረፍት እንደዚሁም ቅዱስ ዮሐንስ ጌታችን የመድኃኒታችን ኢየሱስ ክርስቶስን ለማጥመቅ መመረጡ ከአዲስ ዓመት ጋር እየተጣጣመ በስፋት የሚዳሰስበት የብስራት ወቅት ነው። በዚህ ሳምንት የቅዱስ ዮሐንስን አገልግሎት የሚመለከቱ ትምህርቶች በቤተክርስቲያን በስፋት ይቀርባሉ። የመጥምቀ መለኮት ቅዱስ ዮሐንስ በረከት ከሁላችን ጋር ይደር ለዘላለሙ አሜን። ይቆየን።